ጀግናው አየር ኃይላችን የከፈለው መስዋዕትነት ቀላል የሚባል አይደለም። እግረኛው ሰራዊት የከፈለው መስዋዕትነት ቀላል የሚባል አይደለም። የአፍሪካ ሲንጋፖር እናረጋታለን ያለው ዛሬ ተረስታለች። ወደቡ ሁሉ የአይጥ መጫወቻ ምናምን ሆኖ ነው የቀረው። በቃ እዛ ዛፍ ስር ቆሜ እንባዬ ይወርድ ነበረ። አገሬ ይሄ መጨረሻ ይሁን እንደዚህ ለፍተን ሀገራችን እንደዚህ በቃ በጣም አዝኜ እንባ ሳይሆን የደም እንባ አለቀስኩኝ ማለት ይችላለሁና ቆንጆ ጥያቄ ነው የጠየቀኝ። ጀግናው አሊ በርኬ በአቡ ሸሪፍ ላይ 3 የሶማሌ ታንኮችን አቃጥሎ 2 እርስ በርሳቸው እንዲጋጩ አድርጎ 5ቱን ከጥቅም ውጭ በማድረግ ከፍተኛ የሆነ ድል ካስመዘገቡት ውስጥ አንዱ ነው። አሁን ከፍተኛውን ጉርጉሩ ሻል ያለ ነገሮች እያየን ነው። ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚለውን የክቡር ጠቅላይ ሚኒስትር አብይ አህመድ መንግስት ተረቱን እንዲቀር እንዲያደርገው ነጥሬን ማስተላለፍ። ኢትዮጵያ እንድትተራመስ ስለተፈለገ ነው እንጂ ኤርትራ ተገነጠለች። ዛሬ ምን አገኘች ኤርትራ? እኛን ለቀን ስንወጣ የነበረች ኤርትራ ነች። እና ኢትዮጵያን አፈርሳለሁ የሚል ግለሰብም ቢሆን ይፈርሳል። አይዞሽ አትከፊ ኢትዮጵያ ሀገሬ እደርስልሻለሁ ሌሊቱን በርሬ። ሚስጥራችን ገመናችን ሁሉ ሜዳ ላይ ሆኖ ነው። ኢትዮጵያ ምንም ሚስጥር የላትም በዚህ ሰዓት ላይ የራሷ ወደብ እስከሌላት ድረስ። ብዙ አረብ ሀገሮች ኢትዮጵያ እንድትዳከም ኢትዮጵያ ጠንካራ ሀገር እንድትሆን ስላልተፈለገ ኢትዮጵያን ለማዳከም ተብሎ እንጂ ኤርትራን ለማስገንጠል የተፈለገው ኢትዮጵያ ኤርትራውያንን በድል አይደለም። 25,000 መሰረተ ድንጋይ የተጣለለት ፕሮጀክት ገንዘብ እምሽክ አድርገው ይበሉ ናቸው የዋስ ሰዎች። በአንደኛም በሁለተኛም ደረጃ የማይሆን ከሆነ በኃይልም ቢሆን አሰብን ተቆጣጥረን ኢትዮጵያ ንብረት ለማድረግ ከመከላከያችን ጎን እንሳለፋለን ብለን አቋም መግለጫ አውጥተን እንደዚሁ የተገኘ አይደለም። ጉሮሮ ለጉሮሮ በመጠናነቅ ሳንጃ ተሞሻልቀን ያቆየናት ሀገር ነች። በአሁኑ ሰዓት ያለው የመከላከያ አደረጃጀት አይደለም የሆነ ሰው ባለ ጠመንጃ ይዞ ቀርቶ ሌላም ይዞ ቢመጣ የማይበገር ኃይል ኢትዮጵያ እንዳላት ወዳጅ ደስ ይበለው፣ ጠላት ደግሞ የበለጠ መደንገጥ ይችላል። ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ ረጅሙን ጉዞ ጥንቱን አውቄ ተነስቻለሁ ትጥቄን አጥብቄ ልሙት ልሰዋ ደስ ብሎኝ ስቄ ለሀገሬ ክብር እኔ ወድቄ። ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ ደማችን ውስጥ ያለ